እስቲ ትናንትናውን መኪና አንጥፎ ለማኝ ምን እንዳለ ሰምተነው እንመለስ። መኪናዎቹ ብትለምናቸው እጅ ዘርግተህ እሺ አይሉ። በዛ ላይ ደግሞ በዛ ማታ ወደ አሸዋ ሜዳ አሸዋ የጫነ መኪና ማለት ነው ኖርማል መኪና ሄደ አቡና እኔ የምልህ ማለት ነው። እኔ አሸዋ ሜዳ የሚሄደው መኪና አሸዋ የጫነ ብቻ ነው አላልኩም። እንዴት ነው አንተ ሰፈሩን ግን የምትለው? አሸዋ ሜዳ ትጠላዋለህ፣ ቡራዩን ትጠላዋለህ ነው ወይስ እንዴት ነው? አሸዋ የጫነ መኪና ብቻ ነው የሚሄደው ሰፈሩ ነው እንጂ አሸዋ ህዝቡ እኮ አይደለም። አሸዋ የጫነ መኪና እንጂ ሌላ መኪና አይሄድም። ናና ብራንድ የሆኑ መኪናዎች አሉ እኛ ሰፈር እና አሸዋ ብቻ አይደለም። ለመሳደብ የርከው ነገር ጥሩ አይደለም። እሺ አንተም ጥሩ አይደለምና አስተካክለው። ይቅርታ በል አሁን ቁጥራና ይቅርታ በል። አሳጥሬ ነው የምነግርህ ቪዲዮ ስራና ይቅርታ በል። አጥፍቻለሁ ይቅርታ። አሁን እኮ ባንተ ቤት አቀሳሰራ እኔን ከህዝብ ጋር አጣልተ ልብ ውልቅ ብሏል እኮ። በጣም ምገርም አቀሳሳሪ አይደለ እንዴ አንተ? እኔ ምን ላድርግ? እግዚአብሔር ከቢትስ በመጠኑ ትንሽ አነስ ያለ 46 ቁጥር ጫማ የሚያደርግ ተለቅ ያለ እግር ሰጥቷል። እንግዲህ በዛ ተራመድበት። አንተ ኃይሌ ጋርመንት አካባቢ ላይ ሰዓት እላፊ አርፈደክ መኪና አጥተሃልና የኢትዮጵያ ምስኪን ማህበረሰብ ላንተ መኪና የሚገዛበት ምንም አይነት ምክንያት የለም። ለእግዚአብሔር ሰው መኪና ይገባዋል የምትሉ ከታች በኮሜንት ላይ ሐሳባችሁን ጻፉልኝ አልክ። እኔ ሐሳቤን በኮሜንት ሳይሆን በቪዲዮ ነገርኩ። እንዲሁ ዝም ብዬ ስመለከትህ እግዚአብሔር አረማመድህን ስለወደደው ስትራመድ ማየት ፈልጓል። መኪና አይሰጥህም። በቃ ቀጥል በዛው። ሲጀመር በዛ ምሽት አምስተህ የወጣህበትና የምትንቀሳቀስበት ምክንያት ራሱ መጣራት አለበት። የማጅራት መቼዎች ሰዓት ላይ ነው የወጣው፣ አምሽተካል። በዛ ሰዓት ደግሞ ወደ አሸዋ ሜዳ ወደሚባል ሰፈር ከጋርመንት ታክሲ አይገኝም። እኔ ምን ላድርግ? ታክሲ ብቻ ሳይሆን ራይዶችም አይሄዱም፣ ይሰጋሉ ለህይወታቸው። በዛ ሰዓት የሚንቀሳቀሰው ማጅራት መቼ ህይወት የሚያጠፋ ሰዎች ስለሆኑ የሚንቀሳቀሱት እንደዛ ነው ነገሩ። አንተ ከነዛ ሰዎች ልዩነት አለ ብዬ አላምንም። እነዛ ሰዎች በጉልበታቸው በታጠቁት መሳሪያ ህይወት ለመንጠቅ በዛ ምንሽት አድብተው ይንቀሳቀሳሉ። ያመሸ ያረፈደ ሰው ለማግኘትና ገንዘብ ለመዝረፍ አሊያም የሰው ቤት ሰርስሮ ለመግባት። አንተም ልዩነት የለም ከነዛ ሰዎች ጋር። እነዛ ሰዎች በጉልበታቸው ያንን ያደርጋሉ፣ አንተ በእግዚአብሔር ስም ያንን ታደርጋለህ። የሰው ኪስ ማጅራት ትመታል። አለቀ። ከጎረቤት ሌላ ህፃን ልጅ በረዶ መንትፎ እናቱ ቀሚስ ውስጥ እንደሚወሸል ልጅ አንተም በራስክ ልመና የተሰጠህን አስተያየት ከቡራዮ ህዝብ ጋር ልታያይዘው ሞከርክ። ህዝቡን እንዴት አድርገህ ነው የምትረዳው? ህዝቡ ሞኝ ይመስልሃል? ተላላ ይመስልሃል? ዝም ብሎ በቃ አንተ ስላቀሳሰርክ መጥቶ ከኔ ጋር የሚጋጭ ይመስልሃል? ሲጀመር እንዳንተ አይነት ሰዎች አልፈራም፣ በጭራሽ አልፈራም። ከህዝብ ጋር ልታገናኘኝ ብትሞክር እኮ ማህበረሰብ ጋር ልታጣላኝ ብትሞክር እኔ እውነቴ እንደ እግዚአብሔር ቃል ልክ ነው ልክ አይደለም ላይ ነው እንጂ ማተኩረው ማናችሁም ተሰብስባችሁ የምትሰጡት አስተያየት የሚያስፈራኝና የሚያስደነግጠኝ ሰው አይደለሁም። አለቀ። ይሄንን ነው ልነግርህ የፈለግኩት። በዛ ላይ ደግሞ ድፍረት በፍጥነት ይቅርታ ጠይቅ ምናምን፣ ከዛስ ከማህበረሰብ ጋር ልታጋጭ በአንተ ቤት ማለት ነው። እናንተ በክርስቶስ ኢየሱስ ያለው ወንጌል አልገባችሁም። ለዛ ነው ሮጣችሁ ስትነኩ ብሔር ውስጥ የምትወሸቁት። ለዛ ነው አቅም ሲኖራችሁ ምናምን ሲኖራችሁ ባለፈው እንዳደረገው ሰውዬ ሰውን ማሳገት ምናምን የምትሄዱት አይደለም። አንተ እሱ እንኳን አርፎ ተቀምጧል። ብራዘር በጉልበት የሚሆን በጡንቻ የሚሆን በንጣጥ የሚሆን ነገር እንደሌለ እንድታቅ ሂድና ያኛውን ዘመድህን ጠይቀው። እሱም ተረጋግቶ አርፎ ተቀምጧል። ተረጋጋ ብራዘር። ከዚህ በኋላ መልስ አልሰጥህም። ብታረጋጋው ይሻላል። የሰው ኪስ ማጅራት መቼው። ይሄንን የፓስተር ሳክሶ ቪዲዮ አይተን እንመጣለን። ሁላችንም ኮፒ ሊንክ አድርጉት ቪዲዮ ወደ ቪዲዮ። ሶስት ነገር ወሳኝ ነው አለኝ ጌታ። አንደኛው you have to walk is good አለኝ። ስለዚህ the last 1 month አሜሪካ ሆኜ በአንድ ሳምንት ወክ ያረኩት በ10 ቀን ወክ ያረኩት 45 ኪሎ ሜትር ወክ ያረኩት። ላስት ዊክ ወክ ያረኩት እዚህ ወክ ያረኩት 35 ኪሎ ሜትር። ትናንትና ወክ ያረኩት ትናንት ብቻ ወክ ያረኩት ኦልሞስት 7-8 ኪሎ ሜትር ከዚህ ሀያት ማለት ነው። ወክ ኢዝ ቬሪ ኢምፖርታንት። እንግዲህ እንደሰማችሁት ነው መለኮትን የሚያክል እግዚአብሔር ኪሩቤል፣ ሱራፌል እነዛ አስደናቂ መላእክቶች ፊቱ ለመቆም እንኳን በክንፋቸው ፊታቸውን የሚሸፍኑለት
በጣም የክብር ጌታ የሆነው እግዚአብሔር ምን ይላል? ተነስና ወክ አርግ ብሎኛል ይላል። ለምን ልጄ ወክ ይጠቅማል ብሎኛል እያለ የሰበሰበውን ምእመን ያታልላል፣ ያጭበረብራል። ብዙ ሰዎች እግዚአብሔር ተናግሮት ይሆናል ብለው እንደሚያምኑ ይህንን ቪዲዮም ሲያዩ እርግጠኛ ነኝ። ግን አንድ ነገር ልነግራችሁ ፈልጋለሁ። እግዚአብሔር የቆሎ ጓደኛችን አይደለም። ልጁን በተመለከተ ለህይወት ወሳኝ የሆኑ ነገሮችን በመጽሐፍ ቅዱስ ገልጦልናል። ከዛ ባለፈ ግን የመጣ አንተው በገዛ ራስ ወዳድነትህ እጅህን ወደ አፍህ ምግብ ይዞ እንዲመላለስ ባለመከልከልና ጣፋጭ ነገር በማብዛት ተቀምጦ በመዋል ምክንያት ስላመጣው ቦርጭ ተነስና ወክ አድርግ ተመላለስ አይልም። ይህን ለማለት ኤፍኤሞች ይበቃሉ። የሬዲዮና የቴሌቪዥን ፕሮግራሞች በብዛት አሉ። እዚሁ ሶሻል ሚዲያ ላይም ስፖርትና ጤና መስክ ላይ የተሰማሩ ብዙ ኮንቴንት ያላቸው ወንድሞች አበላላችን እንድናስተካክል፣ አጠጣጣችን እንድናስተካክል ይናገራሉ። ይሄ አይደለም ዋና ቁም ነገር ልናገር እንፈልገው። ይሄ ሰው ቅርብ ጊዜ ከፍተኛ ፍርድ ቤት ሰበር ችሎት ድረስ የሰው ቤት ለ4 ተከታታይ ዓመታት የቤት ኪራይ ሳይከፍል የምስኪኖችን ቤት በጉልበቱ ይዞ አሁንም ፍርድ ቤት ፈርዶላቸው የፍርድ ቤትን ውሳኔ ሁሉ አልሰማም አልለቅም ብሎ ያስቸገረ ፓስተር ነው። እንግዲህ አስቡት፣ እግዚአብሔር እዚህ ሰው የሰዎቹን ቤት ለቀ ውጣ ሳይለው፣ ድሃ አትበድል፣ በጉልበት በገንዘብ በኮኔክሽን ድሃ አታስጨንቅ ሳይለው እግዚአብሔር ልጄ ወይ ተነስና ወክ ብላ ጤናን ጠብቅ፣ ሙሉውን ቪዲዮ ደግሞ ስትሰሙት ውሃ ጠጣም ሁሉ ይለዋል። ከዛ ዘምር ምናም ይለዋል። ብራዘር ከመዘመር በፊት ድሃ አታስለቅስ። ከመዘመር በፊት ከድሆች ገንዘብ ሰብስበ ባፈረጠምከው የገንዘብ ጉልበት ምስኪኖችን አታስጨንቅ። ይሄ ነው የወንጌሉ እውነት። መጀመሪያ በጽድቅ መኖር፣ የሰዎችን አለመፈለግ። መጽሐፍ ቅዱስ ባልንጀራ እንደ ራስ አድርገህ ውደድ ስለሚል የራስህ ቤት ውስጥ ገብቶ ሰው ቤትን አለቅም ቢልክ ደስ እንደማይልህ ሁላ የሰው ቤት ውስጥ ገብተህ አልወጣም ብለህ በጉልበትህ ሰዎችን ከማስለቀስና ፍርድ ቤት ለፍርድ ቤት ከማንከራተት በፊት እግዚአብሔር መጥቶ ወክ አድርግ አይልህ። መጀመሪያ ልቀቅላቸው ይላል። ነገሩ እግዚአብሔር መጥቶ እንዳንተ አይነቱን ሰው ሲናገርም ሲያወራም ሰምተን አናውቅም። ምክንያቱም እግዚአብሔር የጻድቃን የቅዱሳን አምላክ እንጂ የትዕቢተኞች በብራቸው በጉልበታቸው የተወጠሩ ትዕቢተኞች አምላክ አይደለም። እና ቀልድን አቁም ለማለት ነው ይህንን ቪዲዮ የሰራሁት። እሱም ጋር ተሰብስባችሁ እግዚአብሔር ወክ ብላ ብሎኛል ምናምን እያለ አምላክን የቆሎ ጓደኛ ሲያደርግ አሜን ብላችሁ አፋችሁን ከፍታችሁ የምትሰሙ ሰዎች ዌክ አፕ፣ መንቃት አለባችሁ። እንደነዚህ አይነት ሐሰተኛ ጉባኤ ላይ ገብታችሁ ድሆች የሚበደሉበትን ገንዘብ እያዋጣችሁ አትስጡ። ራሳችሁን ነጻ አውጡ።